ዊ ዘጠነኛው ሺ ዊ የዓመት አስቤዛ በ3 ቀን በልተሽ የዓመት አስቤዛ በ3 ቀን በልተሽ ሲርበሽ ሚስኮል አታድርጊ። ወይኔ የዓመት አስቤዛ በ3 ቀን በልተሽ ሲርበሽ ሚስኮል አታድርጊ። ወይኔ አቤት እኔ እኮ ዘፋኝ ከመሆን የግጥም መድብል ባወጣ ነው የሚሻለኝ። ላውጣ እንዴ? አንተ እኮ ዝም ብለህ ነው የምትጨነቀው። እንዴት? ዘንድሮ ካሉት 1000 ዘፋኞች መካከል ግጥም ያለው ዘፈን የሚዘፍኑት እኮ 3 አይሞሉም። አታናጥበኝ ሰውዬ፣ አታናጥበኝ ብያለሁ። እኔን የሚገርመኝ የዚች አገር እድገት እኔን የሚገርመኝ የዚች አገር እድገት መንደሬው ምን ይላል ቀስ ብለሽ ደግ ኧረ እባክህ ወርቁ ጉንጬን እንዳታስቆርጠኝ። በቃ ግጥም ቤት መምታት ትሆን እንዴ? ኧረ እባክህ ስማ፣ የኔ ግጥም በኃይል ቤት ከመምታቱ የተነሳ አንዳንዱን ቤት እንደሚያፈርሰዋል። ያንተ እኮ ሐሳቡም ጭምር እኮ ነው ቤት የማይመታው። ደግሞ ለግጥም የሚሆን ሐሳብ ፍለጋ ሩቅ ከመሄድ እዚሁ ከምትኖረውና ከምታየው ነገር መነሳት ትችላለህ። ኧረ እኔ ቁጭ ብዬ ነው ደስ የሚለኝ ትል ነበር ውሮ ብትኖር። እንዴት ናችሁ? አውቋት ትርሲት ትባላለች። አዲሷ ሰራተኛችን ናት። አዲሷ እንዴ? ከዚህ በፊት ሰራተኛ ቀጥረን ምን ኖር አይመስልም። ቆይ አንቺ ልትሄጂ ነው? እንዴት በዛ። ሰላም ነው? ሰላም ነው? እንዴ ምርጥ አይዲያ የኔ እናት። ሰላም ብላ ስትጀምር ሰላምታ ሰላም ይናጋል የምር እናቴ ትሞት። ነይ የኔ ሐሳብ አመንጪ፣ ነይ የኔ ሐሳብ ማሳ። ወይኔ አይዲያ ወቤት መቀባት። ያዝልኝ እንግዲህ የሐሳብ ማሳ ነው ሰውነቷ ሁሉ እስቲ ማጭድ ስጠኝ ልጨዳት ነይ ሰላም። ያሁኑ አይደለም ቤት ሊመታ ቤቱ ራሱ ሳይጠፋበት አይቀርም። እና ወደ ቤቱ ጠጋ ልበል እንዴ? እኔ እኮ ስጽፈው እኮ ይገጥማል። በቃ ሳዜመው እኮ ነው ስፓናቶ የሚሆንብኝ እኮ። ለምን መጀመሪያ የግጥም ባህሪያቶችን አታጠናም? ግጥም እኮ ብዙ ባህሪያቶች አሉት። እሱም ይጠጣል እንዳትለኝ። ወይ ለምን በሰው ዘፈን ራስህን አትገራም? እኔ እንጃለኝ። በህግ ቆይ እኔ የምልህ ሌላ መለማመጃ ዘፈን አጥተህ ነው እንዴ? እንዳው ዘፋኝም ገጣሚም እንደማትሆን አይተናል። በነካ እጅህ ልጄም ባትሆን